ጋሼ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ ይሄ ዳኜ ሰርጎ ሚዲያ ይባላል። ያው እንግዲህ ከዚህ በፊትም በወሬ ደረጃ ሰምተው ሊሆን ይችላል። በጣም እጅግ የሚወደዱ የሚከበሩ ሰዎችን በማምጣት ለህዝብ ለማድረስ ነው። በጣም መከበር ያለባቸው በጣም ብዙ ጀግኖች ሰዎች አሉ። ልክ እንዳንተ ስራቸው የሚታይ ግን ስማቸው የማይታይ ብዙ አሉና እነሱን እያመጣን ደግሞ ለህዝብ ለማድረስ ነው። ሌላ ዓላማ የለውም። ስለዚህ ባለ የህይወት ልምድህ ያሳለፍካቸውን የገጠሙን አሁን ላይ ደግሞ ምን እየሰራ የሚለውን ነው የምናወራ። ስለዚህ ወደዛ ከመግባታችን በፊት ራስን አስተዋውቅና ወደ ውይይታችን እንገባለን። እሺ፣ አመሰግናለሁ። እኔ እንግዲህ በመጀመሪያ ሰላም ጤና ይስጥልኝ ሁላችሁን ማለት እፈልጋለሁኝ። ስሜ ገረመው ነው። ያው እንደማንኛውም ያው ከቤተሰብ ነው የተፈጠርኩት። አባቴ አቅሌስ ዋሴ ይባላል። እናቴም ጥሩነሽ እጅጉ ነች። አሁን እሷ በህይወት አለች፣ እግዚአብሔር ይመስገን። እንግዲህ እኔ የተወለድኩት በጋሞ ጎፋ ዞን ተብሎ በሚጠራው ጎፋ አውራጃ በድሮ የምትባል ገጠር ቀበሌ አርሶ አደር መንደር ውስጥ ነው ተወልጄ ያደግኩት። እንግዲህ አስተዳደገም ተወለድክ የሚሉኝ ከቤተሰቦች እንደሰማሁት በ1960ዎቹ እንደተወለድኩ ነው እና በዛ አይነት መልኩ እዛው አድጌ ትምህርቴንም መሰረታዊ በሆነ መልኩ አንደኛና ሁለተኛ ደረጃ ትምህርት ቤት የተማርኩባቸው መጀመሪያ ከቡልቄ የምትባል ከተማ አለች። ከዛ በድሮ አጠገብ ከቡልቄ ወደ ሳውላ ከሳውላም አርባ ምንጭ እነኚህ ሶስቱ ከተሞች ላይ እስከ ሁለተኛ ደረጃ ትምህርት ቤቴን አጠናቀቅኩ። ከዛም በመቀጠልም አሁንም በትምህርቴ የመጀመሪያ ዲግሪን በማኔጅመንት ቀጥሎም ደግሞ ሁለተኛ ዲግሪን በሶሺዮሎጂ ነው እንግዲህ ትምህርቴን የጨረስኩና የተማርኩት የተመረኩት። ኦኬ ጋሽ ገረመው እንግዲህ ዋናው እዚህ ቦታ ላይ የተጠራው በጣም እጅግ በጣም በጤናው ዙሪያ ግንዛቤ እንዲኖራቸው በጣም ብዙ ስራዎችን እየሰራ እንደሆነ እናውቃለን። በተለይ በኤችአይቪ ዙሪያ ብዙ ስራዎችን ሰርተሃል ከዚህ በፊትም አሁን ላይም በዛው ነው ያለው። ከዛ ውጭ ደግሞ አልፎ በበጎ አድራጎት ደግሞ ብዙ ሰዎችን የምታግዝ ሰው ነው እና ምናልባት እስኪ እንደው እንዴትስ ነው ጋሽ ገረመው እዚህ ደረጃ የደረሰው? የት ተምሮ ነው? አሁንስ ምን ደረጃ ነው ያለ የሚለውን እስኪ የተወሰነ እንትን በለን እስኪ ንገረን። እሺ፣ እንግዲህ ቀጥታ ወደዛ ከመግባት በፊት እኔ እንግዲህ ቤተሰብ አለኝ። ከባለቤቴ ጋር አብረን ነው ለብዙ ጊዜ ረጅም ጊዜ አብረን ቆይተናል እና በጣም ተከባብረን ተፈቃቅረን ነው ያው እስካሁን ድረስ ያለነው አብረን ነው ያለነው። በእርግጥ እኔና በሷ የስጋ ፍሬ ባይኖርም እኛ ብዙ በርካታ በመቶዎች የሚቆጠሩ ህፃናትን በመንከባከብ በማስተማር በመደገፍ እነኛ ልጆች እውነተኛ የሆነ ተጨባጭ ለውጥ ላይ መድረሳቸውን ስናይ ውስጣችን በዛ በጣም ደስተኛ እና የረካንበት ሁኔታ ላይ እንገኛለን። ሰዎች ስታግዟቸው በምን መንገድ ነበረ? እንግዲህ እገዛችን በጣም ዘርዘር ያለ እገዛ አለ። ይሄ ምንድነው? አንዱ ጎዳና ላይ ያሉ ልጆችን ወደ ቤተሰብና አሳዳጊ እንዲቀላቀሉ የማድረግ ስራዎችን ነው። ከፕሮጀክቱ ጋር የተደገፈ ቀጥተኛ ስራዎች የሚሰሩት በእንደዛ አይነት መልኩ ነው። በዛ ተጨማሪ ነው እንግዲህ ከቤተሰብ ጋርም ደግሞ በተጓዳኝ ከነኛ ልጆች መካከል የምናግዘው። ሙሉውን ይዛቸዋቸው ነው የምታኖሯቸው ወይስ እንዴት ነው ድጋፉ? ድጋፉ በፕሮጀክቱ የሚታገዘው ቀደም ሲል ሲጀምር ፕሮጀክቱ ከጎዳና ላይ ያሉ ልጆች ከመንግስት አካላት ጋር በትብብር ነው የምንሰራው እና ቦታዎች ልጆች ጊዜያዊ ማቆያ ከተዘጋጀ በኋላ በዛ ጊዜ ቤት አለው የራሳቸው ቤት ልጆች ማቆያ አላቸው። አብረው ብዙ ፕሮግራሞች አሉ። ልጆች የስነ ልቦና ስልጠናዎች፣ ትምህርቶች፣ የምክር አገልግሎቶች፣ ሌሎች ክነጥበባዊ ስፖርት ላይ የመሳተፍ ጉዳዮች እነኚህ ሁሉ በተካተተበት እነኛ ልጆች መጀመሪያ ላይ ይሄንን ግንዛቤ ካገኙና ስነ ልቦናቸው ከተመለሰ በኋላ እነሱን ወደ ቤተሰብና አሳዳጊ ጋር ወስዶ
ዘመድ ጋር ማቀላቀል ነው። ከዛ ቀጥሎ የሚሰራው ስራ ምንድን ነው? ልጆች ትምህርት ቁሳቁስ እንዲሟላ መጀመሪያ ላይ አልባሳት ነገሮች ይሟሉላቸዋል። መመገቢያዎች እንዲህ አይነት ነገሮች በጊዜያዊ መጠለያ ውስጥ አሉ። ከዛም አሁን ወደ ቤተሰቦቻቸው ሲሄዱ ቤተሰቦቻቸው ጋር የሚሰራው ስራ አንድ ቁጥር ትምህርታቸው ግንዛቤ ከተሰጣቸው በኋላ ግንዛቤ ካገኙ በኋላ ትምህርታቸውን ከቤተሰብ ጋር ሆነው መጀመሪያ የፋሚሊ አሰስመንት የሚባሉ ስራዎች ከተሰሩና እነሱ ሄደን አብረን እንኖራለን ከከሌ ጋር ባሉትና በእነሱ ባመኑትና በፈለጉት ሂደን ተነጋግረን የነሱም የሁለቱም ሀሳብ ተመሳሳይ ከሆነ ወስደን እነሱን ወደዛ እንመልስና ከዛ የትምህርት ልጆችም ደግሞ ከቤት የወጡበት ምክንያት በደንብ ካጣራም በኋላ በብዛት የሚታየው ኢኮኖሚ ችግር ነው። ያንን ኢኮኖሚ ችግር ቤተሰብ ውስጥ ለማረጋጋት ቤተሰብ ወረት ተሰጥቷቸው ይሄንን ወረት በገቢ ማስገኛ እየሰሩ እየቆጠቡ መልሰውም ያንን ነገር ስራ ላይ እያዋሉ ልጆቻቸውን እንዲያሳድጉ ማሳደግ ማለት እንግዲህ አንዱ ማስተማር ነው። ሁለተኛው ቤት ውስጥ በትክክል መመገብና ሕክምናቸው ከታመሙ በተገቢው መንገድ ንጽህናቸውን ጠብቀው ልጆች እዛ ደረጃ ላይ እንዲያደርሱ እኛ ይህን ካደረግን በኋላ አሁንም ክትትል እናደርጋለን። ብቻችን አይደለም የምንሰራው። ቅድም እንደገለጹት ማህበረሰብ ተቋማት ሁሉ አሉ። ከእድሮች ጀምሮ ከማህበራት ጀምሮ ከመንግስት ተቋማት ማህበራዊ ጉዳዮች ጋር ከሴቶች ህፃናት ከሚመለከተው ከስፖርት ተቋማት ቅድም ያልኳቸው ሴክተሮች ጋር አብረን ያንን ስለምንሰራ ይሄ አይነት አሰራሮች ልጆችን እየደገፍን ብዙ ደረጃዎች ላይ የማድረስም። ምን ያክል ዓመት ሆኗቸዋል አሁን እንደዚህ አይነት ስራ ሲሰሩ? ይሄ 20 ዓመት እንደዛ በላይ ነው። ትልቅ ደረጃ ያደረሱ አሉ። አሁን ትልቅ ደረጃ ከዛም አልፈው ተመርቀው ልጆች መልሰው ልጆች አሁን ምንድነው ያደረጉት? ማህበር ሁሉ አቋቁመዋል። ያው ወጣት ይሁን እያደጉ ሲሄዱ አሁን እንደ ደብረ ማርቆስ ከተማ አንድ ብሩህ ተስፋ የሚባል ታዳጊዎች ማህበር አለ። እሱ ማህበር ድሮ HIV አሁንም እንዳልኳችሁ ሲጀምር የተቋቋመ ማህበር ነበር። እስካሁን ድረስ በክልሉ ካሉ ማህበራት እየቆየና የቀጠለ ማህበር ከመሆኑ ጋር አሁን እንዲሁም ሰፍቶ እስከ ባህር ዳር ድረስ ቅርንጫፍ ከፍቶ 4 ቦታ ወይም 4 ከተሞች ላይ ይሄንን ነገር በራሳቸው ከፕሮጀክቱ ጋር ከኛ ጋር ተጋግዘው እንዲሰሩ የማድረግ ነገሮችን አብረን አሁን ከነሱ ጋር እየሰራን ቅርንጫፉን አብዝታችሁታል ማለት ነው። በየቦታው ተደራሽነቱ የተሻለ ስለሆነ በየቦታው ሴክተር ተቀምጦለት እነዚህ ሰዎች በዚህ ህይወት ውስጥ ያለፉ በእናንተ ህይወት ውስጥ ያለፉ የእናንተን ስራ ደግሞ የሚያስቀጥሉ አሉ ማለት ነው። እነሱ ናቸው አሁን ስራውን እየተረከቡ ያሉት። እኛ እንግዲህ መተካት አለብን እኮ። እውነት ነው። ብዙ ዓመት ሰርተናል። ከ20 ዓመት በላይ ነው በዚህ በሰብአዊነት ተግባር ላይ የሰራሁት እና በዛ ውስጥ ለብቻዬን ወደ ሩጬ ቢቆም ትርጉም የለውም እና ከዛ አንፃር አሁን እኛ መጀመሪያም የድርጅቱን ፊሎሶፊው ፍልስፍናው ከመንግስት ተቋማት ጋር ከህዝባዊ ተቋማት ጋር አብሮ መስራትና ፕሮጀክቱ እንኳን ቢያቆም እነሱ አብረው የሰሩት ይዘው ይቀጥላሉ የሚል አቋም ስላለ በእንደዛ አይነት መልኩ ነው እየተሰራ ያለው። አሁን እኛ ብዙ ሰራተኛም ይሄን ያህል አንቀጥርም። የሚውለው የሚመጣው ገንዘብ ለህብረተሰቡ ቀጥታ ተጎጂ ለሆነ ህብረተሰብ እንዲውልና ስራውን ግን ማን ነው የሚሰራው? እነኚህ ዘርፈ ብዙ ኃላፊነት ያለባቸው ከመንግስት መንግስታዊ ካልሆኑ ማህበረሰብ ክፍሎች ላይ ቅንጅታዊ ስራን እኛ መፍጠር ነው ትልቁ ነገር እና ሀብቷን በእነሱ በኩል ተደራሽ ለተጎጂ ማህበረሰብ ክፍሎች የማድረግ ስራ ነው። በህፃናት በኩል ያለው በሀገር ውስጥ ብቻ ነው የምትታገዙት ወይስ ከውጭ ያለው? አይ ድርጅቱ አሁን ነው የሚሰራበት አንድ ሲቢኤም የሚባል የጣሊያን ድርጅት ነው። ሲቢኤም ማለት ኮሚኒታ ቮለንታሪ ፓርላማንዶ ወይም ኮሚኒቲ ኦፍ ቮለንተርስ ፎር ዘ ወርልድ ለዓለም አቀፍ በጎ አገልግሎት የቆመ ድርጅት ማለት ነው። ይሄ ብዙ አመት ሆኖታል። ኢትዮጵያ ውስጥ ከገባ ወደ 40 ዓመት አሁን ሊጠጋው ነው። ከዛም በላይ ሆኗል። በአማራ ክልልም በኤችአይቪ ፕሮግራም መጥቶ አሁን ከ30 ዓመት በላይ እየሰራ ነው የሚገኘው። በጣም አንጋፋ ነው። በዛ ድርጅት በኩል ነው ይሄን ድጋፎችን በጋራ እየሰራን ያለው። ከመንግስትም ድጋፍ ታገኛላችሁ? ከመንግስት በጣም ከፍተኛ ድጋፍ እናደርጋለን።
እኛ እንዲሁም ስንመጣ እነሱ ነው የሚያደርጉላችሁ ወይስ እናንተ ናችሁ? አይ ሁለታችንም እንተጋገዛለን። አብረን እኩል ሆነን ነው የምንሰራው። የጋራ ማለት ነው። አዎ የጋራ ነው የምንሰራው። አንዱ እንደ መጽዋት አንዱ ደግሞ ተመጽዋች አይነት ስራ አይደለም። ይሄ አንዳንዱ እኛም እንደ መንግስት እዚህ ዞን ነው ቢሮአችን። አሁን ለጊዜው በሆነ በተፈጠረ ሁኔታ ውጭ ሌላ ቦታ ቤት እንደዚሁ ከቢሮ ተከራይተናል እንጂ እዚህ ዞን አስተዳደር ነው እንደ አንድ ሴክተር የኛም ቢሮ ተሰጥቶን እዛ ሆነን ነው። እኛ ከፈለግን የራሳችን መኪና ለነሱ እንሰጣለን። እኛ ስንፈልግ ደግሞ እነሱ እንወስዳለን። የነሱን ባለሙያ እየተዋዋሳቸው ማለት ነው። ሁል ጊዜ ባለሙያዎች ዝግጁ ናቸው ከኛ ጋር ለመስራት። ምናልባት ጋሽ ገረመው እንግዲህ እንዳልከኝ በጣም 20 ዓመት ሙሉ በእንደዚህ አይነት ስራ መቆየት በጣም ከባድ ነው ብዬ አስባለሁ። ምክንያቱም ቻሌንጁ ምን ያክል ከባድ እንደሆነ አዌርነስ ለመፍጠር ምን ያክል እንደሚያስቸግር ይታወቃል። እና ምናልባት አሁን እነዚህን ሰዎች ብቁ ያደረጋችኋቸው በጣም ብዙ ሰዎች ይኖራሉ ብዬ አስባለሁ። እና በጣም ትልቅ ደረጃ ደርሰዋል የምትላቸው የአንተን ህይወት ቅድም እንዳልከኝ የምትሰራውን የነበረውን ነገር ሁሉ እያስቀጠሉልህ ያሉ ሰዎች አሉ። እና ምናልባት እንደው ትልቅ በጣም አንተኔ እነሱን እንደዚህ አይነት ነገር በማድረጌ በጣም የምኮራባቸው አሉ የምትላቸው አሉ? በጣም አሉ። በግል ራሳቸውን ችለው ትልቅ ተቋራጭ ሁሉ አዲስ አበባ ላይ ከፍተው ሌሎች ሰራተኞችን ሁሉ ቀጥረው የሚያሰሩ ልጆች አሉ። እኔ እዚህ አካባቢ ያው ማርቆስ እስከ ባህር ዳር ድረስ ባሉ ጎዳና ህይወት ላይ ያሉ ልጆች ናቸው። ቅድም ብዬ ገልጫለሁኝ። ከዛ ተነስተው ግማሹ ባንክ ሁሉ ተቀጥረው ተመርቀው ወጥተው ማለት ነው የባንክ ማናጀር የጤና መኮንን ሆነው አሁን እዚሁ በዙሪያችን ከተሞች በተለይ ከነ አንበር ጀምሮ እስከ ሉማሜ እስከ ደጀን ድረስ የሚሰሩ ልጆች አሉ። እና እነሱ አሁን እዛም ዝም ብሎ ሰርተው አይደለም መተው ልጆች ይሄ ማህበሩ እስካለ ድረስ እነሱ መገናኛ ከዚህ በፊት እየመጡ እንዲሁም የራሳቸውን ልምድና ተሞክሮ ለልጆች እያካፈሉ እኛ በከዚህ ደረጃ ደርሰን እዚህ አሁን መተን ይሄንን ነገር በዚህ ሁኔታ ላይ ያለ ነው። በፊት ግን ከናንተ በባሰ ነበር ያለ ነው እያሉ ሁሉ የማጽናናት የማስተማር ግንዛቤ ለነሱ መፍጠር ሁኔታውን ማስረዳት እንዲና ስራዎችን የሚሰሩ አሉ። በአዲስ አበባ ዩኒቨርሲቲ ሙሉ ሌክቸረር ሆነው እንኳን ያሉ ልጆች አሉ። አንዱ ልጅ በጣም ጎበዝ ልጅ ነው። እዚህ ግን በጣም ችግር ያለበት አንድም ቤተሰብ የሌለው እንደዛ አይነት ልጆች ሄደው ተምረው መጨረሻ ላይ ጥሩ ነጥብ አምጥተው ዩኒቨርሲቲ ሁሉ የመቅረት እድል እዛው ግቢው አስቀርቷቸው እንደዛ አይነት እንትኖች አሉ። ይሄ እንግዲህ ከህፃናት ጋር የተያያዘ ስራ ነው ከታች ማለት ነው ከመሰረቱ። እና ሌሎችም እንደዛ ህፃናትን እንደምናግዘው መጀመሪያ ጅማሮችን እንዲሁም ህፃናትን ሳይሆን ኤችአይቪ ኤድስ በደማቸው ውስጥ ካለባቸው ሰዎች ጋር ነው ትልቁ ስራ እየተሰራ ያለው። ምክንያቱም ፕሮጀክቱም ኤችአይቪን መሰረት አድርጎ የሚሰራ ፕሮጀክት ነበር እና ከዛ ኤችአይቪ የዛን ጊዜ በጣም ማግለልና አድሎ እጅግ በጣም የሚታይበት ሰው ራሱ ከባድ ስለነበረ ከባድ የሆነ ሰዓት በሽታውም እንደዚህ ስላልተለመደም በመተያየት ብቻ እኮ ይተላለፋል። በጣም ብዙ በትንፋሽ ሁሉ እንደሚተላለፍ አድርጎ በሚቆጠርበት ሰዓት እንግዲህ ተብሎ ማህበር ሁሉ እንኳን ለማቋቋም ይሄ ፕሮጀክት ከፍተኛ ጥረት አድርጓል። ምክንያቱም ከጤና ቢሮ ጋር ከጤና መምሪያዎች ጋር በተለይ ከምዕራብ ጎጃም ጤና መምሪያ ጋር ነበር ቀደም ሲል ቢሮም እንትን ከማለቱ በፊት የተጀመረው ፕሮግራሙ። ከነሱ ጋር በመሆን አዲስ አበባ ላይ ተስፋጎ ማህበር ከተቋቋመ በኋላ ተስፋጎ ስራ አስፈጻሚዎች ባህር ዳር ላይ መጥተው ይሄንን ማህበር እንዲያቋቁሙ በማድረግ ባህር ዳር ላይ ተቋቋመ። ባህር ዳር ላይ ከተቋቋመ በኋላ አሁን በወረዳዎች ደግሞ እንዲቋቋም የማድረግ ጥረቶች ተደረጉ። እዚህ አሁን ደብረ ማርቆስ እነ ደጀን እነ ሞጣ ግንባር ቀደሞች ነበሩ። ለምሳሌነት ብንወስድ ከባህር ዳር ቀጥሎ ከዛ ወደ ጎንደር እያለ እስከ ምስራቅ አማራ ድረስ ማህበራት ተቋቁሞ አሁን ከዚህ በፊት ተደብቀው ከቤት የማይወጡ ራሳቸውን በራሳቸው የሚያገሉ ሰዎች ያ ሁሉ ቀርቶ እዚህ ደረጃ ላይ የደረስነው እንዲሁ ዝም ብሎ ከመነሳት ሳይሆን ከታች በመሰራት
ትልቅ እንደተባለው ነው። ትልቅ መስዋዕትነት የሚጠይቅ ነው። ምናልባት እንግዲህ በጣም ትልቅ ደረጃ የደረሱ ይሄ ታሪክ እንግዲህ ዛሬ እኛ እዚህ ሚዲያ ላይ ሁሉ ጠርተን የምናወራ በዚህ ስራ ላይ በዚህ ህይወት ውስጥ አልፈ በአንተ ስር ያለፉ ጎዳና ላይ የነበሩ ቤተሰብ የሌላቸው እኔ ምንም ተስፋ የለኝም ከዚህ በኋላ መኖሬ ትርጉም የለውም የተባሉትን ህፃናቶችን በማንሳት በጣም ትልቅ ደረጃ እንደደረሱ የማውቀው ነገር ታሪክ ስላለኝ ነው። እና ይሄ ደግሞ በጣም ይበል የሚባል እጅግ በጣም የሚያኮራ እንግዲህ ሰው እንላለን ሁሌም በጎነት ለማንም አይደለም ለራስ ነው ብለን እናምናለን። እና በዚህ ልክ ስለሆነ በጣም ነው የምናመሰግነው። ምናልባት አሁንም ይሄ ነገር እየቀጠለ ነው ወይ? እንዴትስ ነው አሁንስ ያለበት ሁኔታ እንዴት ነው? አሁን በተለይ ህፃናት ላይ 4 ከተሞች ላይ በየአመቱ 400 ህፃናትን ከጎዳና አንስተን ወደ ቤተሰቦቻቸው አሳዳጊዎቻቸው ዘመድ ጋር የማቀላቀል ስራ እየሰራን ነው። አሁን እንኳን በዚህ በፈረንጆች ከጥር ጀምሮ 400 ብዙ ልጆችን መዝግበን ከዛ ውስጥ ደግሞ መስፈርት አለ። በዛ መሰረት መስፈርቱ ምንድነው? መስፈርቱ እንግዲህ አንድ ቁጥር ልጆች ጎዳና ላይ ሙሉ ጎዳና ሆነው ስራቸውም አዳራቸውም ጎዳና የሆኑ ልጆችን እነሱን መጀመሪያ እንሰጣለን። ከዛ ደግሞ ተዛማጅ ነገሮች አሉ። ህመም ይኖራል፣ አካል ጉዳተኝነት ይኖራል። ሴት ሆኖ በሴተኝነት ከወንድ ልጆች ጋር ስናነጻጽር ሴቷ በጣም ተጋላጭ ነች። እነሱን መሰረት አድርገን ነው እንግዲህ በተለይ የጤና ችግሮችም ጎዳና ላይ ሁሉ ደግሞ ሌላም ተጨማሪ የጤና ችግር ተደራራቢ ይሁንና እጅግ በጣም ሁሉም ነገር የተወሳሰበ ችግር ላይ ስለሚያደርሳቸው እነኚህን ልጆች አስቀድመን ነው። ደግሞ ከዛ ባሻገር ልጆች መተው 1 አመት ድረስ ምናምን የቆዩ ልጆች ችግሩን እዚህ ይረዳሉ። መጀመሪያ ከቤት ሲወጡ ችግር የሌለ አይነት ነገር መስሏቸው የጓደኛ ግፍትም ሌሎች ነገሮችም ከተማ ከሄዱ እና ከመጡ በኋላ የተሻለ ኑሮ እንዳላቸው አይነት ነገር አድርገው የሚያስቡ ብዙ ልጆች አሉ። ከልጆች ጋር ባሳለፍነው ታሪክ ይሄንን ነገር እንሰማለን ከነሱ። ግን ይሄ እነሱ እዛ ያሰቡትና እዛ ያለው ነገር ተገላብጦች ስለሆነ የ1 አመት ወይም የ6 ወር ሁኔታውን የጎዳናውን ትክክል ያዩ ልጆች ካገኘናቸው ለነሱም ቅድሚያ እንሰጣለን። ምክንያቱም እዚህ መተው በጣም የመረረ ነገር ውስጥ ከመግባት ቶሎ ብለው ወደ ቤተሰቦቻቸውና አሳዳጊዎቻቸው ቢመለሱ እዛ ትምህርታቸውንም ኑሯቸውንም እድገታቸውን እዛ ያደርጋሉ የሚለውንም ይሄንንም እንደ አንድ መስፈርት ይዘን እንሰራ። ምናልባት ግን ድርጅቱ ሲሰራ ማርቆስ አሁን ምናልባት ምሳሌ ደብረ ማርቆስ ውስጥ እንደዚህ አይነት ስራ ትሰራላችሁና በግለሰብ ደረጃ የሚያግዟቸው አለ አብሯችሁ ከጎን የሆነ በበጎ ፈቃደኝነት ከናንተ ጋር የሚንቀሳቀስ ሰው አለ ወይስ ድርጅቱ ብቻ ነው ይሄንን ኃላፊነት የሚወጣው? ብዙ አሉ። ያው ከመስሪያ ቤቶች ጋር ቅድም ያለውን ለማንሳት ሞክሬያለሁ። ከዛም ባሻገር ደግሞ ሌሎች ድርጅቶችም አሁን ለምሳሌ እዚህ ደብረ ማርቆስ ዩኒቨርሲቲን ብንወስድ ባህር ዳር ዩኒቨርሲቲን እንደነ እንጅባራ ሌሎች ዩኒቨርሲቲዎች ላይ ያሉት ከግለሰብ ጀምሮ የራሳቸውን አልባሳት የራሳቸውን ምግባቸውን ገንዘባቸውን አውጥተው መምህራንም ሰራተኞችም ለልጆች የሚሰጡበት ከዛም ባሻገር ቁሳዊ ነገር ቁሳዊ ነው። ግን ልጆችን ከማሰልጠን በስነ ልቦና ለልጆችን ከማገዝ ምክር አገልግሎት ከመስጠት ልዩ የባህሪ ወይም የጸባይ ለውጥ ላይ ልጆች እንዲደርሱ ስልጠናዎችን የመስጠት ይሄን ሁሉ ከኛ ጋር ድጋፍ ያደርጋሉ። ሆቴሎች ላይ አሁን ብንሄድ መመገቢያ ምንም ነገር ልጆች ካጡ ለነሱ ከዛ የምናገኝበት ሁኔታዎችን በጎ ፈቃደኞች እየዞሩ ልጆች ለምሳሌ አመት በዓል ይኖራል። አመት በዓል ባይኖር አንዳንድ የሚቸገሩበት ምግብ የሚያጡበት ሰዓት አለ ጊዜው ስለማይታወቅ እና ስለዚህ ይሄንን ሁሉ አሰባስበው አምጥቶ ልጆችን የመመገብ ከዩኒቨርሲቲው ጀምሮ ዩኒቨርሲቲው ራሱ ለልጆች ምግብ መደበኛ ምግብ ሁሉ ፈቅዶላቸው ንጽህናቸው የሚጠበቅበትን ሳኒቴሽን ወይም ሳኒታይዘሮችን ለነሱ ከማቅረብ ከኛ ጋር በጣም እጅግ ሆስፒታሎች እና ጤና ጣቢያዎች ሕክምና በነፃ መስጠት ይሄ ሁሉ እጅግ በጣም አሁን እንግዲህ እዚህ ብዙ ከጊዜ አንፃር ብናነሳቸው ተደማይሉ ነገሮች ሁሉ ድጋፍ እየተደረገ ነው። ምናልባት እንግዲህ እንዳልከው በጤናው ዙሪያ በበጎ ነገሮች ሁሉ አጠገብ አላችሁ እናንተ ድርጅቱ።
ከዚህ ከጤናው ወጣ ባለ ደግሞ ማለት ነው ብዙ የምታግዟቸው አሉ። በስፖርት ዙሪያ አለ፣ በሌላ ዙሪያም አለ እና እነሱን እንዴት ነው የምታግዟቸው? በምንስ መንገድ ነው የሚለውን እስኪ ምናልባት ካገዛችኋቸው የተወሰኑትን በመጥቀስ ያብራራል። እንግዲህ አሁን ይሄ በኪነ ጥበብም በስፖርትም ልጆችን በተለይ ይሄ ነው አሁን ቁጭ ብሎ ከማሰልጠንና ቁጭ ብሎ ከማውራት ከማስተማር እዛ ትክክለኛ ተግባራዊ የሚያደርጉበት እንቅስቃሴ ውስጥ ቢገቡ ራሳቸው በራሳቸው ወዲያውኑ ውስጣቸው የሚያምንበት ደረጃ ላይ ይደርሳል። ስፖርት ላይ ወደው ነው ልጆች የሚሳተፉት። ኳስ አለ፣ ሜዳ አለ፣ አሰልጣኝ አለ። ያ ኢንተራክሽን ልጆች ከነበሩበት ወደ ተሻለና አዎንታዊ የሆነ አመለካከት እንዲኖራቸው ኪነ ጥበብ ላይ ብንሄድ ድራማው፣ ሙዚቃው፣ ውዝዋዜው፣ ግጥሙ፣ ስነ ጽሁፉ ይህን ሁሉ ሌሎች ሲሰሩ እነሱም ደግሞ የራሳቸው ታለንት እዛ የሚያሳዩበት ነው። ይሄ አይነት እንትኖች ላይ በብዙ ነገሮች እንደጋገፋለን። ቁሳቁሶችን ለነሱ በማቅረብ ባለሙያዎችን በማትጋት ስልጠናዎች ሲሰጡ ባለሙያዎች እንዲሰጡ የማድረግ ስራዎችን እንድናየት እንግዲህ ቦታዎችን ምኖችን እነሱ ናቸው የሚያመቻቹት እና አሁን በቤት ክራይ ምናምን ወይም የማሰልጠኛ ቦታ ክራይ የምንለው ነገር የለም። ከመንግስት ጋር እና ከሌሎች አካላት ጋር እነሱ ያላቸውን ነገሮችን እነሱ ናቸው የሚያቀርቡት። እኛ ደግሞ የራሳችን እናቀርባለን። ሁለቱ ይጋጭና ምን ይሆናል ማለት ነው? ልጆች ወደ ድጋፍ ውስጥ እንዲገቡና ጥሩ ደረጃ ላይ እነሱ የሚደርሱበትን አቅም እንዲፈጥሩ እንዲታገዙ የሚደረጉ ስራዎች ናቸው። እንግዲህ ምሳሌ አሁን ካገዛችኋቸው እስኪ በምሳሌነት እስኪ በምሳሌነት አሁን ለምሳሌ በስፖርቱ ዘርፍ ብንሄድ ኳሶችን፣ መረቦችን፣ ማሊያዎችን ለአሰልጣኞችም ጭምር ሙሉ ትጥቅ ማለት ነው ጫማው ምን ሁሉ ሳይቀር ይሄንን ነገር ማሟላት እንደገና በስልጠና መልክ መጀመሪያ ላይ ሲገቡ ልጆች ልምምድ ብቻ ሳይሆን ስልጠና እንዲወስዱ በጀት ተመድቦ ማለት ነው። እንደዛ አይነት ነገሮች እናደርጋለን። ኪነ ጥበቡ ላይም እንደዚሁ ተመሳሳይ ነው የሚደረግላቸው ማለት ነው። ትምህርቱ ላይ ብንሄድ የትምህርት ቁሳቁሶች ሙሉ በሙሉ ይሟላሉ። አሳዳጊዎች ላይ ብንሄድ ቅድም እንዳልኩ ወረቶች ለነሱ ስሪያ ማስጀመሪያ በጀት የማይመለስ በጀት ራሳቸውን ቁጠባቸውን ከፍተው እየሰሩ እየቆጠቡ እንደገና ያንን አውጥተው እየሰሩ ልጆችን እያገዙ እኛ ግን ይሄ ስራ በትክክል ውጤታማ ሆኗል፣ ስኬት አምጥቷል ወይ የሚለውን ነገር እንከታተላለን ከአጋሮቻችን ጋር አንድ ላይ ሆነን ማለት ነው። ምናልባት እዚህ ጋር ባለኝ እኔም በደረሰኝ ኢንፎርሜሽን ምናልባት ኮች አዛለች ነግራኛለች። በእኛ በፕሮጀክት በምናሰለጥነው እዛም ብዙ ድጋፍ እየተደረገልን ከትጥቅ ጀምሮ ከብዙ ነገር በጣም የሚያግዙን የሚል ኢንፎርሜሽን ደርሶኛል። ሌሎችም እንደዛው ማለት ነው እና ለውጣቸውንም የመከታተሉ እንትን አለ። ዝም ብሎ ሰጥቶ ዞር ማለት አይደለም የእናንተ ድርጅት በዚህ ልክ ነው እና ይሄ ደግሞ በጣም የሚደገፍ የሚወደድ ነው። ምክንያቱም ምናልባት የጋሽ ደጃች ፕሮጀክት የተጀመረ አለ በህይወት የሌለ የእሱን ስም ለማስጠራት ደግሞ እየተጉ ያላለና ልክ እንደነሱ አይነት ደግሞ መሰሎች አሉ። በመተጋገዝ የተሻለ ነገር ታደርጋላችሁ ብለን እናስባለን እና ምናልባት ግን እንደው ይሄ ሁሉ ስታደርጉ አሁንም ድረስ ባለው ነገር ላይ መሰናክሎች ይኖራሉ። መቼም የሆነ ነገር ሲሰራ ሁሉ ነገር አልጋ ባልጋ ይሆናል ብዬ አላስብም እና እንደ በጣም ፈተነኝ በህይወቴ በጣም ከባድ ጊዜ አሳለፍኩ የምትለው ነገር ይኖራል? አይ እሱማ አለ ብዙ። ያው መቼም ከ20 ዓመት በላይ ሲሰራ ሁሉም ነገር አልጋ ባልጋ አይሆንም። ግን እንደው ሌሎች ታርጌቶች ወይም እንደ ህፃናት እና ኤችአይቪ በደማቸው ውስጥ እንዳለባቸው ሰዎች በቤት ሰራተኞች ደግሞ በተለየ መልኩ የሚደረጉ እንቅስቃሴዎች አለ። ያን ከጨመርኩ በኋላ ወደ አጠቃላይ ያጋጠሙ ችግሮች ወደሚለው ቢመጣ ደስ ይለኛል። አሁን ቤት ሰራተኞችም ምንድናቸው? እነሱ በጣም እንደዚሁ እንደ ጎዳና ህፃናት ኤችአይቪ ቫይረሱ በደማቸው እንዳለባቸው ሰዎች ወይም ከቫይረሱ ጋር እንደሚኖሩ ሰዎች በጣም ችግር አለባቸው። ያ ሁሉም ሰው ያውቃል። አንድ ቁጥር ያው ሰው ቤት ነው የሚሰሩት። የስራ መብታቸው የተጠበቀ አይደለም። ደሞዛቸው አይታወቅም። ይከፈል አይከፈል ቤቱ ነው የሚያውቀው እና ይሄንን ከዛ ነፃ ልጆች የሚወጡበት አብሮ ተማምነው አሁን የቤተሰብ ቀጣሪው እና ያሰሪው ችግር ብቻ ሳይሆን የቤት ሰራተኛዋም ይሄንን ነገር ለመበቀልም ወይም አሉታዊ የሆነ እንትኑ ውስጧ እያደረ ሲመጣ እሷ ከቤት እንግዲህ ከአሰሪዎች
ቤቱ ህፃናት ጋር ነው የምትውለው። ቤቱን ነው ንብረታቸውን ነው ይዛ የምትቆየው። ይሄንን በመተሳሰብ ደረጃ እሷም ከቤቱ አንድ ልጅ እንድትሆን አይነት ስራዎች እንዲሰሩ ለህብረተሰቡ ግንዛቤ መፍጠር፣ ለቤት ሰራተኞች ለራሳቸው ግንዛቤ መፍጠር። ይሄ በጣም ከባድ ስራ ነበር። ልክ እንደ HIV መገለልና ያለው ከቤት ውስጥ እቺ ቤት ሰራተኛ መውጣት አትችልም። ማን ያወጣታል? ከአሰሪዋ ጋር ከሆነም ገበያ ተከትላ ትሄዳለች። ከዛ ተመልሳ ቤቷ ትመጣለች። ማህበራዊ ህይወቷ በጣም ድብቅ ነው። ትክክለኛ HIV-ንም ብንወስድ መታ ቴሌቪዥን ማየት አትችልም። እነሱም ያወሩትን ነገር መስማት አትችልም ነበር። አሁን ግን እንደዛ አይደለም። በሰራተኛው ዙሪያ በጣም ሁሉም ነገር አሁን ተቀይሯል። ምንድነው የተቀየረበት? አንድ ቁጥር ለአሰሪዎችም ስልጠናም ግንዛቤ መፍጠር፣ ለሰራተኞችም ተመሳሳይ አሰሪዎች ልጆች ሂደው ሰልጥነው ስልጠና ማለት እንደው ዝም ብሎ አሁን የመብት ስልጠና ብቻ ሳይሆን የስራ ክህሎት ስልጠና ሄደው ቴክኒክና ሙያ ኮሌጅ አሁን በነፃ ስልጠናዎችን ይሰጣል። ከኛ ጋር የተወሰኑ ወጪዎችን ነው እኛ የምንሸፍነው። ቅዳሜ እሑድ ምናምን ሲያሰለጥኑ ለአሰልጣኞች የሚሸፈን ነገር፣ ለልጆች ደግሞ ትራንስፖርት እነዚህ ታክሲዎች እንዲጠቀሙ ሻይ ቡናቸው እንዲያደርጉ፣ ግራጁዌሽን ላይ ሲደርሱ ለሲኦሲ ፈተና ለነሱ የሚሆን ወጪዎችን ሌሎች በእውቀት ያማከለ ወይም ትክክለኛ መንገዱን የተከተለ መሆን እንዲሆን ስለሚፈለግ ስልጠና ተሰጥቷቸው መብትና ግዴታቸው እንዲያውቁ አይነት ስራ ነው ይተሰራል እያልኩኝ። እየተሰራ ነው። ይሄ አንደኛ ሁለቱም ተከባብረውና ተዋደው እሷም በሙያው አሁን ብዙውን ጊዜ ከገጠር ነው ልጆች ፈልሰው የሚመጡት ሙያ አይኖራቸውም። ከተንበይት ውስጥ የሚሰሩ ስራዎች ከድስት መጣድ ጀምሮ እንጀራም እንደዚሁ ከማስፋት ግን ይህን ሁሉ እዚሁ ሰልጥነው ከመጡ ልጆች ሙያ ያላቸው ቤተሰብ ላይም ልጆች ላይ የሚያደርሱት ጫና ካለ ብቁ ሆነው ስለሚመጡ በሙያቸው ይደራደራሉ። በጸብ ሳይሆን ስለሚደራደሩ ደሞዛቸውን ያስጨምራሉ ማለት ነው። ፍቃድ ወስደው ወደ ቤተሰቦቻቸው ሊሄዱ ይችላሉ። ትምህርታቸውን ማታ ትምህርትም ቀን የማይመቻቸው ከሆነ እንዲማሩ ይደረጋል። ይሄ ምንድነው? ይሄ ነገር መሀከላቸው ስላለ ሁለቱም ተቻችለው ተሳስበው ታክሰው አንቺ ወደዛ ዞር በይ ምናምን ሳይባባሉ እነዛ ትለኛለች ሳይባባሉ የሚኖሩበትን ሁኔታ መፍጠር ነው። ከዛም ባሻገር ትልቁ ነገር የቤት ሰራተኞች ስንወስድ በኢትዮጵያ በጣም ብዙ በርካታ ቁጥር ያው በየቤቱ መቼም ቤት ሰራተኛ ቢያንስ አንድ ሰራተኛ ትኖራለች። ከዛም በላይ የሚቀጥሩ አለ ትላልቅ ቤቶች እና ይሄ የሰው ኃይል ደሞዝተኛ ሆኖ ህጋዊ የሆነ ህግ ማዕቀፍ ውስጥ የነሱ ጉዳይ ከገባ እኛም ደሞዝተኛ ነን። ለመንግስትም እኮ ስራ ግብር ከፍለን ነው ጡረታችንን ማስከብረን ነው የምኖረው። እነሱም ወደዛ እንዲገቡ የማድረግ ስራዎችን እየሰራ ነው። ያ ከሆነ አንደኛ ይሄ የሚገባው ገቢ አገሪቷን ይጠቅማታል። አገሪቷን አሁን እኛ መንገድ እንሰራለን ብለን ትምህርት ቤት እንከፍታለን፣ ጤና ሁሉ ነገር እንሰራለን። ኢንፍራስትራክቸሮችን ወይም መሰረታዊ ልማቶችን ለመስራት ያው ከማህበረሰቡ ላይ ከንግዱም ከመንግስት ሰራተኛውም የተሰበሰበ ነገር ነው እንትን የሚለው። እነሱም የራሳቸውን ያህል ቢከፍሉ ግብር ለጡረታቸው ቢያስቀምጡ ወደፊት የተሻለ ህይወት ይኖራሉ። አገሪቷም የተሻለች ትመጣለች። ይሄ አይነት ስራዎች ጊዜ ሰራተኛው ነው አይቀሩም እና ስለዚህ ህግ ማዕቀፍ ስራዎች ከመንግስት ጋር በተለይ የስራና ክህሎት ሚኒስቴር ጋር እነኚህ ነገሮች በጣም እነሱም ነገሩን ተረድተው ለነሱ ህግ ማዕቀፍ እያዘጋጁ ነው። በቅርብ ጊዜ ይሄ ነገር የህግ ከለላ እንዲደረግላቸው በቃ እነሱ ህጋዊ ሆነው እንደማንኛውም ሰራተኛ ውል ይዘው ፈርመው ተቀጥረው ይሄን ሁሉ የማድረግ ከቤት ሰራተኞች ጋር የተሰራ ነው። በተለይ እነኚህ ወደ ውጭ ሀገር ህገወጥ ሆነው የሚሄዱ ልጆችን ህገወጥ ነው እንዳይሄዱ ፍልሰትን ለማቆም ከፍተኛ ስራ እየተሰራ ነው። እነኚህ ልጆችም ተደብቀው ሄደው መንገድ ላይ ህይወታቸውን ማጣት የለባቸውም። እዛም ሄደው ደግሞ ደሞዛቸውን ሀብታቸውን መቀማት የለባቸው። በነፃ ማገልገል የለባቸውም። ለማንም ደላላ አገልጋይ ሆኖ መቅረት የለባቸው። እየተደዋወሉና እየተጻጻፉ አሁን ቴክኖሎጂ ጥሩ ነው። በቴሌግራም መገናኘት ይቻላል። በኢሞ በሌሎች ሚዲያዎች ስለሚቻል እዛ ያለውን ታሪክ እዚህ ያስረዳሉ። እዚህ ያለችው ልጅ ከተረዳች በኋላ ወስና ሄዳለሁ ካለች መፍቷ ነው። ችግሩንም ደስታውንም እንዲካፈሉ እናደርጋለን። ይሄ አይነት ኢንተርናሽናል ግንኙነት አለ። ይሄም ማህበር መስርቶ ማህበሩ አሁን ከዚህ ከከተማ ጀምሮ እስከ ዞን፣ ክልል፣ አገር አቀፍ አገራዊ ብሔራዊ ማህበር ሁሉ አላቸው። በዛ ብሔራዊ ማህበር
የተገናኙ ከዛ ከብሔራዊ ማህበርም አልፎ ዓለም አቀፍ ማህበር አለ። ኢንተርናሽናል ዶሜስቲክ ወርከርስ ፌዴሬሽን የሚባል ዓለም አቀፍ የቤት ሰራተኞች ፌዴሬሽን በዓለም ደረጃ የተቋቋመው አባል ነው። ለምሳሌ ከማርቆስ አንድ ማህበር ሙሉ ተስፋ የሚባል ማህበር የዛ አባል ነው እና እነሱ የውጭ ሁሉ ልምድ ልውውጥ ስልጠናዎችን ሁሉ አባላት ወይም ስራ አስፈጻሚዎች ይሳተፋሉ እና በዚህ አይነት መልኩ ዓለም አቀፋዊ ግንኙነት አሁን በቤት ሰራተኞች ሁሉ እንዲጀመር ሁሉ ተደርጓል። ይሄ በጣም ጥሩ ስኬት ብዬ አስባለሁ ለአካባቢያችን፣ ለሀገራችን፣ ለማንም ሳይሆን ጥሩ ነው። በጣም ደስ የሚለው እንግዲህ በጣም የእናንተ ያው እቺ ባለችን ደቂቃ የተሰራው የምትሰሩት ጥሩነት በዚህ ደቂቃ ያልቃል ብዬ አላስብም። ምክንያቱም በጣም ብዙ ናቸው። ግን አንድ ነገር ትንሽ አንኳር ነገር አለች። እኛ አሁን ይሄንን ሰው መቼም አንድ ነገር እንትን ስል በውስጥ ተቆርቋሪነትም የሚሰሩ ስራዎች ማህበራዊ ስራዎችን ይዘን የልማት ስራዎችን ደግሞ ያመጣናቸው ነበሩ። ይሄም ውሃ የዋሽ ፕሮግራም፣ ሃይጂን፣ ሳኒቴሽን፣ ንጹህ መጠጥ ውሃ ለገጠሩ ማህበረሰብ በግብርና በተለይ ሴቶች እናቶችና ወጣት ሴቶች ተደራጅተው አብረው እንዲሰሩ በሚል አይነት ሁኔታ ከመተከል ዞን ጀምሮ እስከ ምስራቅ ጎጃም 4 ወረዳዎች በተለይ ምስራቅ ጎጃም ላይ ሰብትኔት ወረዳዎች ላይ እስከ ነፍስ ሲያር ምድር ድረስ ከዚህ ከሸበል በረንታ ጀምሮ የተሰሩ በርካታ ስራዎች ለአንድ 5-4 ዓመት ከዛኛው ዞን እስከዚህኛው ዞን ድረስ የተሰሩ ስራዎች መልካም አጋጣሚዎች ጥሩ ለህብረተሰቡ ልማትን የሚያሳዩ መሰረተ ልማቶች የተዘረጉበት አገልግሎት የሚያገኙበት ንጽህናቸውን የአካባቢ የግል ንጽህናቸውን የሚጠብቁበት እንዲህ አይነት አሰራሮችም አሉና አጋጣሚ ሆኖ ያው እንግዲህ በዚህ በወቅታዊ ችግር አሁን ይሄ ፕሮጀክት በዚህ ሰዓት የለም እና እንግዲህ እሱን ወደፊት እናስብበታለን። እንግዲህ በተቻለ እግዚአብሔር በፈቀደ መንገድ ይቀጥላል ብለን እናስባለን። እንግዲህ ጋሽ ገረሙ ቅድም እንዳልኩት ከዚህ በበለጠ ደግሞ በሰፊው ተገናኝተን ብዙ የምናወራ ይሆናል ብዬ አስባለሁ። እንግዲህ ቅድም እንዳልኩት በህይወት ገጠመኝ ብዙ ነገሮች ይኖራሉ፣ ብዙ የሚያስደስቱ ይኖራሉ፣ ብዙ የሚያስከፉም ይኖራሉ ብዬ አስባለሁና እስኪ እንደው ምናልባት እንደው በህይወት እጅግ በጣም ያዘንክበት በጣም ደግሞ እጅግ በጣም የተደሰስክበት ከብዙዎች አንዳንድ ይኖራልና እስኪ ከነሱ እንደው አንዳንዱ እንደው የተወሰነ እንደው አስተማሪ ቢሆን ብለህ የምትለው? እንግዲህ ብዙ ነገሮች አሉ። ያው ገጠመኞች በደስታም እንደገና የዛን አሉታዊ በሆነ መልኩ በእርግጥ አሁን በጣም የሚደሰተው ልጆች ጎዳና ላይ በእውነት እውነተኛ የሆነውን ነገር ነው። አሁን እኔ ዝም ብሎ እንትን አይደለም። ጎዳና ላይ ልጆች እኛ እንደዚሁ ቅድም ባልኩት አይነት መልኩ አሰልጥነን ምክር አገልግሎት ሰጥተን ሁሉን ነገር አሟልተንላቸው አሁንም ይሄ ውስጥ አስተሳሰባቸው ቶሎ ያው ስለማይቀየር አንዳንድ ልጆች ባገኙት ስራ እየሰሩ ቦይ ስር ሁሉ እየተኙ ያው አንዳንድ አመት ባል ጊዜ ምናምን ነገር ያው ምግብ ተበልቶ መጠጥም ያው ባህላችን ስለሆነ እንደዛ በዛም እንትን ሲሉ የሚተኙ ልጆችን ጎርፍ ሁሉ ስራ ማስገኛ ወይም ገቢ ማስገኛ ብለው የሚሰሩትን ሎተሪያቸው ምናቸውን ይዞ ተይተው ጎርፍ መጥቶ ሎተሪውን ሁሉ ጠርጎባቸው ይዞ ይሄድ ነበር እና በዛን ሰዓት በእርግጥ አያስደስትም እንደዛ አይነት ነገር። እኛ ይሄንን ነገር ሰርተን እነሱ ደግሞ እንደዛ ሲሆኑ ግን ከዛም ተስፋ ሳንቆርጥ ያንኛል ልጆችን መልሰን ደግሞ ያንን ነገር ሲያደርጉ ሊስትሮ ነገር እንዲጀምሩና ትምህርታቸውን ግን እንዳያቋርጡ እያደረግን በጽናት እና በትዕግስት የደረሱ ልጆች ዛሬ ቅድም ባልኩት አይነት መልኩ በትላልቅ ዩኒቨርሲቲዎች ላይ ሌክቸረር ሆነው ሲቀሩ እዛው ሲያስተምሩ ሌላውን ዜጋ ጤና መኮንን ሆነው ማህበረሰቡን ጤናቸው ሙያ ሲያገለግሉ ባንክ ላይ ተቀጥረው ሲያገለግሉ ይሄ በጣም ደስ የሚል በቃ ከደስታም በላይ ነው። ቅድም ባልኩት አይነት መልኩ ለገጠሩ ማህበረሰብ እናት ሴቷ በጣም ተጋላጭ የሆነች እናት መስፈርቶቻችን በጣም ጥብቅ ናቸው። ዝም ብሎ ለማንም ማህበረሰብ አምጣና እንካ የሚባል ነገር አይደለም። በጣም ተጋላጭ የሆኑ በኤችአይቪ ኤድስ ምክንያት ቤተሰቦቻቸውን ያጡ አባት ምናምን ቤት የሌላቸው እናቶች አብረው ተደራጅተው በህብረት ስራ ማህበር ላይ ተደራጅተው ቤተሰብ የሌላቸው ልጆች እድሜዋ ትንሽ ነው ግን ሌላ አማራጭ ስላጣች የቤት አስተዳዳሪ ሆና ያለችው ተሰብስባ አንድ ላይ ህብረት ስራ መስርታ ወደ ግብርና ስራ ላይ ተሰማርተው ውጤት አግኝተው ቆጥበው
አርሰው እንደዚህ አይነት ነገሮች በጣም ደስ የሚሉ ናቸው። በቃ እኔ በጣም የሚያስደስቱ ፍሬ አፍርቶ ስታየው በጣም የሚታየው ነገር ይሄ በጣም ደስ የሚል ነው። በቃ እንደው እንዳጠቃላይ በማህበረሰብ ውስጥ እንደ ዜግነትም ከፍላጎትም አንፃር ውስጤ በቃ በጣም እንደዚሁ አይነት ነገሮችን ሳይና እና እንደዛ አይነት ነገሮች በጣም ደስ የሚሉ ብዙ ደስ የሚሉ ነገሮች አሉ። እንግዲህ ከዛ ባሻገርም ሌሎች ደስታዎች ከሴክተሮች ጋርም ከዚህ ቀደም ያለው አመለካከት በፊት ከዛሬ 20 ዓመት ምናምን በፊት የነበረው መንግስታዊ ያልሆነ ድርጅት ሀብት አምጥቶ ይስጠን አይነት አመለካከት ነበር። አሁን ግን ያ አስተሳሰብ ተቀይሯል። ያ ተቀይሮ ምንድነው አብረን እንስራ፣ ይሄ የጋራ የሀገራችን ሀብት ነው እንጂ ከውጭ ሀገር እርዳታ መጥቷል የሚለው ነገር አሁን የትም ቦታ አይሰራም። አሁን አብረን እቺን ሀብት እንዴት አድርገን ከፍ እናስፋትና እዚህም እኛ የምንጨምረው ነገር ሀብት እዚህም አለ። በእርግጥ ያለማወቃችን ሀብት እንደሌለን ራሳችን ችግርተኛ አድርገን እንቆጥር ነበር። ለካ ይሄም አለ እየተባለ በጋራ ይሄ የሚሰራው ስራ ተጠናክሮ እየቀጠለ ስለሆነ እነኚህ ነገሮች በጣም በደስታ የሚይዛቸውና ውስጥ የሚረካባቸው ጉዳዮች ናቸው። ምናልባት የተከፋበት ይኖራል። እንግዲህ የተከፋበት ብዙ ነገር ቢኖርም በጣም እንደው ውስጥ የተሰማኝ እኛ እንግዲህ እዚህ ከመጠን እንግዲህ 94 ማለት ረጅም ዓመት ነው። ማርቆስ ላይ በተለይ ያው በ91 ባህር ዳር ላይ ቢጀመርም ከ1994 ጀምሮ እነዚህ ነኝ የትም አልሄድኩም። በቃ እዚህ የሰራሁ ነኝ። ለኔ ማርቆስ ምስራቅ ጎጃም ሆነ አጠቃላይ ጎጃም አማራ ክልል የትም ቦታ ቢሄድ በጣም በሁሉም መልኩ እኔ በቃ ተቀባይነትን ከህብረተሰቡ ጋር ብናገርም ከመንግስት አካላት ጋርም እነኚህ ነገሮች በሙሉ አስደስቶኝም እንደው በቃ ተቆጭቼ ለማህበረሰብ መስራት አለብኝ የሚል አቅም የሚሰጠኝ ነገር አንዱ ይሄ አይነት ከሌሎች የሚመጣልኝ አቀራረብ እነሱ በጥሩ አክብሮት እነን ተደስተው አፍቅረው ሰላምታ በነገራችን ትልቅ ዋጋ አለው ለሰው ልጅ እና ከዛ ጀምሮ ያሉ ነገሮች ምንም እስካሁን ያስከፋኝ ነገር የለም። እንግዲህ ጋሽ ገረመው እንግዲህ ብዙ የምናወራቸው እንዳሉ ነው። እንግዲህ ካሉት ከህይወት ልምድህ ብዙ የሚባሉ ነገሮች አሉ። ምናልባት እንደው ለወጣቱ የምትለው ነገር እንደው ከኔ ካለፍኩበት ህይወት ቢማር ለምትለው ነገር ይኖራል? አዎ እኔ በጣም ወጣቱ ነው እንግዲህ መቼም አሁን ዝም ብለን አገር ተረካቢ እያልን ብዙ ቦታ ላይ እናነሳለን። ግን በቃ እኛን የሚተኩ እነሱ ናቸው። እኛ አሁን አንድ ቁጥር ለነሱ ታክሰን የነሱን በወጣትነት እድሜ የሚያሳዩትን እኛም ስላሳለፍ እነሱም በትዕግስት ወደኛ እኛን የሚተኩበትና እንዲቀርቡ እኛን እንዲረዱ የማድረግ ስራዎች በጣም መቀጠል አለባቸው ብዬ አስባለሁ። ይሄ ከሆነ ነው እንግዲህ አገርን ወደፊት አገር አድርገን ማህበረሰቡ ትክክለኛ በቃ ከሌላው ማህበረሰብ ጋር እኛ አሁን አፍሪካ ኢትዮጵያ ስንባል ያው ብዙ ክፍተቶች ነው እኛ ጋር የሚመጡት። ደግ ነገሮች ወደ ነጩ ነው የሚሄደው። እነሱ በቃ የሆነ ከፈጣሪ በታች ሁሉን ነገር የሚፈጥሩ አይነት እነሱም ከብዙ ችግር ተነስተው ነው ወደዚህ የመጡት። በእርግጥ ያ ችግር እኛ ላይ ይሄ ይለፍ ማለት አይደለም። እነሱ ያንን ያገኙትን ዘዴና አሰራር ተጠቅመን እኛ ደግሞ አገራችን፣ አካባቢያችን፣ ህዝባችን ማደግ በሚችል መልክ ለእያንዳንዱ እኛ ወገን ሆነን ሰው የሚሻሻልበት ሰው እውቀት የሚያገኝበት ለውጥ የሚያገኝበትና ህይወቱን ወደፊት በትክክል በራሱ ውሳኔ የሚመራበት ነገር ነው። እርዳታ ነገር መቆም አለበት ብዬ ነው የማስበው። እርዳታ ከመጣ ገንዘቡን ሀብቱን አንቀበል አይደለም፣ ተቀብለን ወደ ልማት ነው ማሻገር ያለብን። ቀጥታ ዝም ብሎ ስራ የማይሰራን ሰው ወስዶ ገንዘቡን ከመስጠት ወደ ስራ ቀይሮ ራሱን እንዲለውጥ ማድረግ ነው። የኛ ሀብት ነው። ማንም ትንሽ ሙልሽ ትልቅ ከየትም ሀገር ይምጣ በቃ በጸጋ እንቀበላለን። ይሄንን በቃ ለአንተ እርዳታ ስለለመንክ ሰጥቻለሁ ይበል እንውሰድ። ወስደን ግን ሙያ በልብ ነው እኛ ወደ ልማት ነው መቀየር ያለብን ብዬ ነው የማስበው። ያን እንደዛ ቀይረን ከሰራን በእርግጠኝነት እኛ እኮ አሁን እኮ ቅድም ውሃ ሳነሳ ነበር። ውሃ እኮ የመጠጥነት ብቻ ሳይሆን እኮ ውሃ ለኛ ዋስትና ህይወታችን እኮ ከህይወትም በላይ እኮ የሆነ አንድ ለኛ ደጀናችን አለንታችን እኮ ነው። አሁን ይሄንን ግድብ እኮ ግብጽ መታ ግድቡን በቀጥታ ምንም ነገር አታረግም። በቃ ለኛ አንድ ተገን ነው ግድቡ። ሌላ በእኛ ደካማ ጎን መታኛ ላይ ተጽዕኖ ካላደረገች በስተቀር ይሄን ግድብ ምንም ልታረገው አትችልም። ተሰርቷል።
አገልግሎት እየሰጠ ነው። አገልግሎቱ እንዳይሰጥ መስተጓጎል ነገር ለመፍጠር ካልተፈጨረጨረች በስተቀር ግድቡን ልታፈርሰው አትችልም። ልክ እንደዛ አይነት መሰረት ያለው ነገር ነው። ከዚህ በኋላ በጣም እየገነባን ልጆቻችን ወደዛ እየሄዱ ትምህርታቸው ላይ በተለይ ትምህርት በጣም ወሳኝ። ትምህርት ከሌለ ምንም የትም ልንደርስ አንችልም። ማስተማር አለብን ልጆቻችንን። በቃ እነኚህ ህፃናት በትምህርት ነው ማደግ ያለባቸው። ዝም ብለው ሰው ቤት እንደዚሁ የዞሩ በየጎዳናው ተላላኪ ሆነው ለማንም ተሸካሚ ሆነው ጉልበታቸው የተበዘበዘ ተጨጉነው ወድቀው በየመንገዱ ራሳቸውን ሳይቀይሩ የኛ ልጆች ናቸው። ጠቅላላ የማንም ልጅ አይደለም። በቃ ማንም ለስሙ እከሌ ጋር ተወልዷል እከሌ ከዛ መጥቷል እሱ አይሰራም። አሁን እሱ ልጆች እኛ ካገኘን የኛ ልጆች ናቸው ብለን የኛ ቤት ሰራተኞች ናቸው የኛ ልጆች ናቸው። ቤት እኔም እኮ ቤት እሰራለሁ፣ ሌላውም ቤት ይሰራል እኮ። እሷ ከሌላ ቦታ ስለተቀጠረች እኮ ነው የቤት ሰራተኛ የምንለው። ስለዚህ እኔ እንደምሰራው እሷም ከኔ ጋር እኔን እያገዘች እኔን ለማገዝ መታለች በሚል አይነት ሁኔታ እሷንም እኛ ማገዝ እሷም እኛን ታግዛለች። እኩል እናድጋለን። እኩል ትልቅ ደረጃ ላይ ለመድረስ እውቀት አቅም እንፈጥራለን ማለት ነው። ህፃናትንም እንደዛ አድርገን ማሳደግ። ከዛ እኛ እኮ እያረጀው እና አሁን እዚህ ማርቆስ ስመጣ በጣም ወጣት ነበርኩ። አሁን ግን አይደለሁም። አሁን እኔን ማን ማገዝ ያለብኝ? እኔ ያኔ ስደግፋቸውና አብሬ ከነሱ ጋር ያላቸው ልጆች ካሰቡ እነሱ ሊያግዙ ይችላሉ ብዬ አስባለሁ። ልክ እንደዛ አይነት ነገር እነሱ ባያደርጉልኝም እነሱ እንዲያደርጉ ሌሎች እንዲያደርጉ የሚያደርግ ዜጋ መፍጠር አለብን። ይህን መተካት አለብን። በዛ አይነት መልኩ ወጣቶች ላይ መስራት አለብን። ሴቶችን እንደዚሁ ተመሳሳይ ሁኔታ በጣም ያው ለብዙ ነገር ተጋላጭ ስለሆኑ እነሱንም የምንደግፍበት። ወንድና ሴት ወንድምና እህት እኮ ናቸው፣ ሌላ ነገር የለም። ወይም እናትና አባት ባልና ሚስት ናቸው። ግን እነሱን የሚነጣጥል ነገር ሳይሆን እነሱን አንድ የሚያደርግ አካሄድ መጠቀም አለብን። የሚቃረን ነገር፣ አሉታዊ ነገር እዛ ውስጥ የሚገባ ነገር መምጣት የለበትም። አንዳንድ ሁኔታዎች አሉታዊ ነገር የሚፈጥሩ ነገሮች ከግለሰብም ጀምሮ ከሀገርም ጀምሮ ተጽዕኖ የሚያደርጉ ነገሮች አሉ በየሀገሩ። ኢትዮጵያ ላይም አንዱ ያው ኢትዮጵያ የዛ ገፈት ቀማሽ ነች። ይሄንን እኛ መጀመሪያ መረዳት አለብን። ይሄን ከተረዳም በኋላ ይሄ ዓላማው ምንድን ነው? እኔና ባለቤትን ሊያጣላ ነው ወይስ እኔና ልጄን ሊያጣላ ነው? እሱና እሷን ሊያጣላ ነው? ወንድና ሴት አይነት ነገሮችን አስበን ወደ አንድነትና መተሳሰብ መታገስ ላይ ከደረስ በእውነት ማንም ሰው ወድቆ ማንም ሰው ተነስቶ ልዩነት የሚፈጠርበት ነገር አይኖርም። እኩል ሁላችንም እንሄዳለን ለማለት ነው። እንግዲህ ምናልባት መጨረሻ ላይ እንግዲህ ከሞላ ጎደል እንዳልኩት ቅድም ገና ከዚህ በኋላ ብዙ ጊዜ ይዘን ደግሞ በደንብ ቦታችሁ ድረስ በመምጣት የምናወራ ይሆናል ብዬ አስባለሁኝ። ምናልባት ይሄ ቀረ ብናገረው የምትለው ካለ እሱን በልና ተሰነባብተን በሌላ ጊዜ ደግሞ በተመሳሳይ ተገናኝተን ብዙ የምንጫወት ይሆናል። ጥሩ ነው። ያው ብዙ ነገሮችንም ለማንሳት ሞክረናል። በእርግጥ ብዙ እጅግ ደግሞ ያልተነሱ ጉዳዮችም አሉ። ወደፊት እንደዛ እናደርጋለን ብዬ አስባለሁ። ግን በዚሁ እግረ መንገድ መልእክት ማስተላለፍ እንፈልገው ምንድን ነው፣ ብዙም ባለሙያዎች ቅድም ስታነሳ ነበር እንደነ አዛለች አይነት ሰዎች እዚህ በኪነ ጥበቡ ዘርፍ ላይ የሚሳተፉ ልጆች እነ ሙሉዬ የሚባሉ ብዙ ብቻ ያው ቅርቤ ስለሆኑ ላንሳቸው ብዬ እንጂ እንደሱ አይነት እንደዛ አይነት ሰዎች እኛ ለነሱ ማህበረሰቡም ሆነ ከህፃናት እንኳን ጀምሮ እስከ መንግስት ተቋማት ድረስ ለነሱ እነሱን ሞራላቸውን ውስጣቸውን የሚያነሳሳ ነገር መስራት አለብን ብዬ አስባለሁ። አንድ ቁጥር እነሱ ብዙ ነገር እኮ ነው የሚሰሩት። እኛ ትንሽ ነገር ሰርቲፊኬት እንኳን አዘጋጅተን ብንሰጥላቸው ነገ ተነስተው የሚያደርጉት እኮ አስተዋጽኦ ተግባራዊ የሆነ እኛ የማንሰራው ነገር እነሱ እየሰሩ ነው። ሌት ተቀን ቅዳሜ እሑድ ሳይሉ እነኚህ ሰዎችን በዛ አይነት ደረጃ ያሉትን በዚህ በድጋፍና እንክብካቤ ከእኔ ደሞዝ ልስጥ ልብሴን አውልቄ ልስጥ እያሉ ከዩኒቨርሲቲ አሁን እንደዛ አይነት ነገሮችን ለነሱ የተሰጠውን ደንብ ልብስ አምጥተው ለልጆች የሚያስረክቡ አሉ። ይሄንን እኮ እነሱ ልብስ ተርፏቸው አይደለም። አንድ ስላለች እቺን ለብሳለሁ ያ ሁለተኛውን ለነሱ ምንም ባሉ እርቃናቸውን ለምን አይለብሱም ብለው እየሰጡ ነው። ገንዘብ ማሰፊያ አምጥተው እየሰጡ ነው። ከደሞዛቸው ላይ ነው። አሁን ኑሮ ሁኔታውን እናያለን። ይሄንን ግምት ያስገባ አይነት ደረጃ ላይ ያሉ ሰዎች እነኚህ ለኛ ግንባር ቀደም መሪዎቻችን ናቸው ማለት ነው፣ በጎ ተግባር ለመስራት። ከዛ ውጪ ሌሎች ነገሮች
ይሄ በእርዳታ መልክ ዝም ብሎ ቅድም ባልነው አይነት መልኩ የሚሰጡ ነገሮች በልመና መልክ የሚደረጉ ነገሮችን እኛ ወደ ልማት መቀየር አለብን። የሚሰሩ ስራዎች በሙሉ 10 ሳንቲም የሚሆን 10 ብርም ትሆን 100 ብር ወደ ልማት የሚቀየርበትን እውነተኛ አሰራርን ፈጥረን ወደዛ ቀጣይነት የሚያዛልቅ ስራ ውስጥ ብንገባ ይሻላል። ይሄንን ደግሞ የሚያስተባብር አካል ያስፈልጋል። እንግዲህ አንዱ የህዝብ ከማህበረሰቡ የወጡ ሀገር ሽማግሌዎችም ሊሆኑ ይችላሉ፣ የማህበረሰቡ ተወካዮች፣ መሪዎች፣ የመንግስት ኃላፊዎች፣ በፖለቲካውም ሆነ በአስተዳደር ዘርፍ ላይ ያሉ ሰዎች ይሄንን በጣም ትኩረት አድርገው በተለይ ሊያስተባብሩ ሊያነቃቁ ተስጦ ያላቸው ሰዎችን እነዚሁ በእናንተ ሚዲያም እየቀረቡ ይሄንን የራሳቸውን ተሞክሮና ተስጦ ሌላው ማህበረሰብ እንዲያካፍሉ የማድረግ ስራ መቀጠል አለበት ብዬ አስባለሁኝ። እንግዲህ ስለተሰጠኝ እድል በጣም አመሰግናለሁ። እሺ ጋሽ ገረመው በጣም ነው የምናመሰግነው ለነበረን ቆይታ። ካለች ጊዜ አጣበን መጥተህ ቃለ መጠይቅ ውይይት ያደረግነውና እንግዲህ በሚቀጥለው ደግሞ በጣም በሰፊው ተገናኝተን የበለጠ እንጨዋወታለን፣ እናወራለን። እኛ የዳኘ ሰርጎ ሚዲያ በማንኛውም ሰዓት መጥተህ የምትፈልገውን ነገር መናገር ትችላለህ። ማስተላለፍ የምትፈልገው መልእክትም ካለ ቤትህ ነው፣ ችግር የለውም። ዛሬ ግን ጥሪያችን አክብረህ ስለተገኘልን እጅግ ከልብ እናመሰግናለን። እግዚአብሔር ይስጥልን ነው የምንለው። እግዚአብሔር ይስጥልን። በጣም አመሰግናለሁ። እንግዲህ ያው እንደምታዩት ነው በጣም ደስ የሚል ቆይታ፣ በጣም አስተማሪ፣ እጅግ ደስ የሚል ጨዋታ ተጫውተን ውይይት አድርገናል። እናንተም ከዚህ ውይይት ብዙ ነገር እንደተማራችሁ አልጠራጠርም። ቀጣይ ደግሞ በሌላ እንግዳ እንገናኛለን። አብራችሁን ስለቆያችሁ እጅግ ከልብ እናመሰግናለን።